ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ወይ ገዳም አዲስ ገዳም አሰርተው ገዳም ውስጥ ምን አስገብተናል? አዲስ ታቦት ሳይሆን አዲስ ዘንዶ አስገብተናል። ልብ በሉ ስሙት። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው ዘንዶ የሚገባው ያው ሲገባ ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪኩ ይደመና ወይ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው እዩት ዘንዶ ሲገባ ማለት ነው። ወደ ገዳሙ ወደ ተፈለፈለው ገዳም ያው ገመድ መስሎ ሲገባ እዩት። እዚህ ጋር እዩ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪኩ ይደመና ሙስሊም አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም አህዋት አጋጣሚ ሐዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወደ ማከረታ ደብረ ዳሞ እና ታለጽዋ ወረስ ሐፊታ ያለው ወይዳ ያው ወደ አቡነ አረጋዊ ማዕና ታለጽዋ ተከሰና ነርከ እዚህ ትሪው ዘለኹም ፍልፍል ቤተክርስቲያን ነው ጅምር ዳርጋ ዓመት መድህ ሓደ ወራ ታሪክ ወለ ዓመትና 11 ወራ ነጊሮለ ያው ዳርጋ 5% ሰይለ ያው ዝገርም መልከ ደማና ማዓንቲ ሓደ ታሪክ አውዝ ቤተክርስቲያን ዝገጥምናለ ታሪክ ታዩ ያው ልካተም አቡነ አረጋዊ ደብረ ዳሞ ግዲው ገበር ወይም ደመና በተመን ተደምቲም ደይዎም ከም ዝንሪኦም ነው መስሎ ወይማ ተሰላሉ ነው ማዓት ደማው እዚ ያው ሓደ ጠባቂ ገርም ነው አውዝ መስል ደብቲ ይሰራል ነው አረጋው ነው ያው እዚ ሓደ ጠባቂ ለው ቤተክርስቲያን እዚ ማለት ያ እንደሪያ ለዘለና ያው እዚ አያቆናውና ያው አዲስ ዘንዶ አስገብታለች ቤተክርስቲያኒቱ ኦፊሻሊ ያው ተጠቅልሎ ዘንዶ በገዳም ውስጥ አዲስ ዘንዶ አስገብተንላችኋል እየተባለ ማለት ነው። አዲስ ታቦት አስገብተንላችኋል ተብሎ እንደሚባል አዲስ ዘንዶ በዚህ ሐዋርያዊ ቅብብሎሽ አይደለም ወይ? ይሄ ሐዋርያዊ ቅብብሎሽ አሳዩአቸው ለቤተሰቦቻችሁ፣ አሰሟቸው ለቤተሰቦቻችሁ፣ አድርሷቸው ለቤተሰቦቻችሁ፣ አስመልጡ ቤተሰቦቻችሁን። አሁን ቅድም መጥቶ ሰውየው ይለፈልፍ የነበረው ይሄ መንፈስ ላው ላይ ስላደረበት ነው። ዘንዶውን ነካንበታ። ይኸው ለሽ ብሎ ገዳም ውስጥ ሃሎ እባባም ትውልድ ሁሉ ደግሞ ከጴንጤ ጋር በየትኛው ንጽህና ልታወራ ትችላለህ? ያው ገዳም ውስጥ እንደዚህ ዘንዶ በህይወት ያለ እስቲ መልስ የሚሰጠን ከሐዋርያዊ ቅብብሎሽ እስቲ ገብቶ መልስ የሚሰጠን ኦርቶዶክሳዊ። ቀደም በሰውየው ላይ ሲሳደብ የነበረው ይሄ መንፈስ ነው። ለዛ ነው ተውት ያልኩት። ታውት ያልኩት ለዛ ነው። መልስ መስጠት እችላለሁ። ኤርሚ ትችላለህ። ከየት ቤተ እምነት ነው ወንድማችን? እኔ ከካቶሊክ ነው። እሺ፣ ስለ ኦርቶዶክስ ታውቃለህ? መልስ ስለመለስ እኔ ስለ ሁሉም ሃይማኖት አውቃለሁ። መልካም፣ እሺ መልስ። እሺ፣ ስለ ኦርቶዶክስ ይሄ ዘንዶ የገባበትን መጀመሪያ እውነት ነው ወይ ማጣራት። እንግዲህ ይሄ እውነት ነው ወይ? ፎቶ አንድ ሁለት ግን ከሆነ ፎቶ አይደለም ቪዲዮ ነው፣ ፎቶ አይደለም እኮ ይታያል። እስቲ ማዓት ደማው እዚ ያው ሓደ ጠባቂ ገርም ነው ዝመስል ደብቲ ይሰራል ነው አረጋው ነው ያው እዚ ሓደ ጠባቂ ለው ቤተክርስቲያን ማለት
እንደዚህ ያለዘለና ያው እዚህ አያበናውና አረጋዊ ደማ ይገዳም እዚህ አማርጋ ያፈኑ እና ሐለው ደማ ያው ቤተክርስቲያን ተቀመጠ ያ ያው እንደዚህ ዘለና ወደለ ማሐዚ አትሪ አቀዳም ላይ ላዲው ውስጥ ይዘለ እንዳያችሁት ነው። በጣም ያሳዝናል። አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። ይሄ ልጁ ራሱ የትግራዋይ ተወላጅ ነው። በጌታ ያመነ ወንድም ነው። እዛው ትግራይ ምድር ላይ ማለት ነው። በጎጃም አሳያለሁ። ሰሜን ሸዋ ላይ ዘንዶውን እርጎ ያጠጡታል። አቡነ እንድሪያስ ገዳም ውስጥ ዘንዶውን ማለት ነው። ቪዲዮ አለ እናሳያቸዋለን። ልጆቹ የሄዱት ልጆች ሲናገሩ እንደ እርሜ ረስተህ ሆኖ አባ ጊዮርጊስ ዘጋስጫ ገዳም ውስጥ እኮ ቤተ መቅደስ ውስጥ የሚኖር ዘንዶ አለ። ቅዳሴ ሰዓት የሚያስቀድስ ማለት ነው። ወሎ ውስጥ ማለት ነው። ወሎ ውስጥ አሁን ወንድም በጌታ የሚያምን ትግራዋይ ወንድም ነው። ኢትዮጵያዊ ትግራዋይ ወንድም ነው እና እዛው ትግራይ ውስጥ ነው ይኸው እንደዚህ የሚናገሩት። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ አዲስ ዘንዶ አስገብተናል፣ ገዳምን የሚጠብቅ ያው እየገባ ዘንዶ ሆናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪኩ ደማና ምስና አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም ሰላም አህዋት አጋጣሚ ሐዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወደ ማከረታ ደብረ ዳሞ እና ታረጽዋ ወረስ ፈቲታ ያለው ወይዳ እርምዬ ካርዴ ሳይዘጋዴ ልመልስ። ኦኬ እሺ መልስ። እኔ እንግዲህ እንዳልከው አይቻለሁኝ፣ ቪዲዮን አሳይተኛል። ያው ግን ቸርች ውስጥ ፓስተሮቹ መዘምራን የሚበዱትንስ ምንድን ነው የምትላቸው? አሁን ይሄኛው ደግሞ አይደለም። የምር አስጨርሰኝ። አይስወርቱ ጋር ልጨርስ። አድምጠኝ። አሁን ለምሳሌ እስራኤል ዳንሳ መዘምራኖችን ትጨርሳለህ። እዚሁ ማንም እንዳታስወርዱት እንዳታስወርዱኝ። አይስወርቱ ጋር እኔ የሚዩት ያረኩ ጠብቀኝ አልኩ። ትጨርሳለህ፣ ትቀጥላለህ። ኦኬ ትቀጥላለህ። እንዳታስወርዱት የምነግራችሁ እዚህ ያላችሁ ወንድሞች እና እህቶች ዛሬ ይኸውላችሁ ይሄን ዘንዶ ቅዱስ እግዚአብሔር የሚበቀልበት ቀን ስለሆነ ነው። ለዚህ ነው እየመጡ የሚተፉት። እሺ አሁን ማይክን ክፈትና የትኛው ቤተክርስቲያን ላይ ነው ቪዲዮ አሳየን። ትልቁ ላይ አድርገህ ያለው ፓስተሩ አሁን ያልከውን አንተ ወይም ወይም ያደረገው እኔ በነገራችን ላይ እሺ ቆይ ልክፈታ እንዴ ስማኛ። ይኸውልህ እዚህ ጋር መጥተው ከሚያወሩት ሰዎች እኔ ለየት የምለው ይሄ ዝም ብሎ እንቶ ፈንቶ ከሚያወሩ ሰዎች ሳልሆን በዓለም ብሆንም በመረጃ ማምን ሰው ነኝ። እሺ በቃ ቪዲዮ ከፈታ ወይ ልነግርህ ነው። እኔ እኮ ችግር የለውም፣ ችግር የለብኝም፣ ምንም ችግር የለብኝም እኮ። አሁን ለምሳሌ እንትና አረገ ስልህ ማስረጃ አለኝ። ኦኬ እኮ አድርገዋ ታዲያ አሁን ለምሳሌ እኔ ጭሮ አይስዌር ነው ምን ጭሮ ሲያስጠባልኝ ቪዲዮ ወዳጄ የፈለግ ሲያስጠባ የሚሆን አንተ ራስህ መስከረም እንኳን እንዳይጠባም አልኩ። ልጅቷን እየተደማመጠን አንተንም አስጠብቶ ከሆነ ሌሎችንም አስጠብቶ ከሆነ ቪዲዮን ክፈት ነው ያልኩህ። እንደኔ መረጃ ላይ ማለት ነው። እኛ መጽሐፍ ከፍተን አየህ፣ እኔ መጽሐፍ ላይ ሳወራ ከወንድሞቼ ከወገዶቼ ጋር መጽሐፍ ላይ ስናወራ እንደዚህ መጽሐፍቶችን ከፍተን መረጃ የእነ አባ ጊዮርጊስ የእነ አቡነ ጎርጎርዮስን የቤተክርስቲያኒቱን በዓለም አቀፍ መድረክ ይታወቅልኝ ብላ ያለችው ገድለ ተክለ ሃይማኖትን ከፍተን እዚህ ቤት በመረጃ ነው የሚወራው። እና ገድለ አቡነ ሰላማን ከፍተን እንደዚህ ማለት ነው። አየህ በመረጃ ታሪክ ሲባል የኢትዮጵያ ታሪክን ሁሉ ጭምር የታሪክ መጽሐፍትን ይዤ በዲያቆን ዳንኤል ክብረት የተጻፈ ማስረጃ ይዤ ነው። አሁን አንተ ጭሮ ጋር ሄደህ ጠብቻለሁ ነው ያልከው፣ እንደዛ መሰለኝ። ወይ ጠብተሃል ወይ አስጠብተሃል። እሱን በመረጃ አስደግፈው ነው ያልኩ። ትልቁ ላይ አድርጌያለሁ። ልክ እኔ መጽሐፍት እንደከፈትኩ ቪዲዮ ከፍቼ ዘንዶንም እንዳሳየው ይኸው እዚህ ጋር ዘንዶ እንዳሳየው ማለት ነው። ወይ እዮች ማነው ጭሮ ሲያስጠባህ የሚሆን ስትጠባቡ ካለ መረጃ ወይ ደግሞ ሲጠባቡ ካለ ፓስተሮቹ ቸርች ውስጥ እንዲያደርጋሉ ብለሃል። ቪዲዮ ከፈትና አሳየን። ይኸው ትልቁ ላይ አድርጌያለሁ። ቴንኪው በጣም ነው የማመሰግነው። በመረጃ ላይ ነው የምታወሩት። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ቶሎ በል። አሁን ተራ አንተ ነው ሰጥቻለሁ። በመረጃ ላይ አስደግፈው ቪዲዮ። እሺ አመሰግናለሁ ኤርሚዬ፣ በትዕግስት ስለምታዳምጡኝ። ሁሉም ደግሞ እዚህ ውስጥ ያለው ለመማር ዝግጁ ስለሆንና የማያዳግም ጥፋት እንዳይሰራ መቀጣጫ እንዲሆኑ ከ2 ደቂቃ በኋላ ቪዲዮ ማሳየት ጀምራለሁ። ከዛ በፊት መግቢያው መናገር አለብና ጭብጡ እዚህ ውስጥ እኮ 400 ሰው ለበበል 400 አይደለም ለምን 4000 ሰው አይኖርም? እኔ ኤርሚያስ ነኝ። ቤቱ ተናገሩ እውነቱን ነው። ያለ መረጃ አይወራም። 6 መጽሐፍቶች ከፍቼ እዚህ ጋር አየህ
እኔ ኦርቶዶክስ ላይ ሳወራ አድምጠኝ። ጭብጡን ብታስይዘኝ መጽሐፉን አሳይታ ነው እኔ ሳወራ በዳንኤል አድምጠኝ፣ እባክህ ድጋሚ ልስጥህ፣ አድምጠኝ። ቆይ ፓስተሮቹ እንዲህ ሲያደርጉ ብለኸኛል፣ ቸርች ውስጥ ማለት ነው እንዴ? እኔ እኮ ጉድ እኮ ነው ይዣለሁ፣ ጉድ እኮ ነው ይዣለሁ። ኤርሚያስ ልፈነዳ እኮ ነው። እሱን ጉድ እዚህ እንድዘረገፈው ፈልጋለሁ። እኔም አብሬ አእምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድምጠኝና ልስጥህ። እንዴ ልስጥህ እኮ ነው ብዬምልህ። አንተም ራሱ ተደርገህ ከሆነ ጠብተህም ይሁን አጥብቶ ከሆነ ጩፈ ማነው ጭሮ ያልከው ማለት ነው። አስጠብቶ ሊሆን ይችላል፣ ሂዶን አናቅም። አንተም ጠብተህ ከሆነ ሲጠባቡም አይተህ ከሆነ እሱን ፓስተሮቹ ሴቶችን እንዲያደርጋሉ ቸርች ውስጥ ብለሃል። ቪዲዮ አለኝ ብለሃል። ቴንኪዩ እግዚአብሔር አምላክ ይባርክ። በእውነት የክርስቶስን ቤተክርስቲያን ከማጽዳት አኳያ እንድትተባበረ እንፈልጋለን። እኛ ስናወራ መጽሐፍቶች ዘርግቼ ነው። ልብ በሉ እዚህ ያላችሁ ሰዎች መጽሐፍቶችን የኢትዮጵያ ታሪክን ዘርግቼ፣ የዳንኤል ክብረትን ታሪክ ዘርግቼ፣ ገድለ ተክለ ሃይማኖትን ዘርግቼ፣ ገድለ አቡነ ሰላማ ከሳቴ ብርሃንን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነትን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ የተጻፈ ታሪክ ዘርግቼ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ ከግብፅ የመጣበት ከግብረ ሰዶማዊ ጋር የተገናኘ ቀጥታ ግንኙነት አለው። አቡነ አትናቴዎስ ካርዴል ይዘጋል። አድምጥ። ለምን አይዘጋም? ለምን አይዘጋም? ይኸው ልሰጥህ ነው። ቪዲዮውን አሁን ትልቁ ላይ ያደርግሃለሁ። ቪዲዮ ክፈት። ቴንኪዩ በል። ስትጠባሚውን ስትጠባባ የነበረውን ክፈተው። ቶሎ በል። ሚውት አታርጉኛ። እኔ ከፈትኩ እኮ እኔ ከፈትኩ እኮ። ይኸውልህ እንደውም ለማስረጃ የሚሆን ልክ አሁን ቪዲዮ ስለምከፍተው ምን እንዳላት ታውቃለህ? በመጀመሪያ ቪዲዮ ኖ ቪዲዮ አለኝ ብልሃል። ቪዲዮን ክፈተው። ቪዲዮ ክፈት። አፍጥ ነው የጴንጤን ጉድ ዘርግፍ። እኔም አንዱ ጴንጤ ስለሆንኩ አብሬ ልፈር። አብረን ጭሮ እኮ ነው እንደዛ ያለው። መስከረም እንኳን እንዳይጠባማ ብራዘር፣ አንተንም ጭሮ ሊሆን ይችላል። በሌሊት አስገብቶ ምን አውቃለሁ። እንዴት እንደበዳት የተጠየቀውን መለስ ቪዲዮ አሳይ። ቪዲዮ አለ ይባላል። እንዴት እንደበዳት ሲያወራ ይዘገናል። አድምጠኝ። አንተንም አሁን እንዳልከው አድርጎ ሊሆን ይችላል። ቪዲዮውን ግን አሳይ ነው ያልኩ። ቴንክ ዩ። ቪዲዮ የጴንጤን መረጃ ይኸው። አንተ ስማርት ነህ እኮ። እኔ እኮ አውቃለሁ። ቪዲዮ አሳይ እኮ ለምን መሰለህ? እድል ሰጥቻለሁ። ቪዲዮን አሳይና ከዛ ቀጥለህ ትናገራለህ። ታረጉኝ ነው እንዴ? ላውራ ሚውት እያረጋችሁኝ እኮ ነው። አውራ አይደለም ያልኩ። ቪዲዮን አሳይ። ካሜራ ሆልድ ኦን። ግን የሚገርምህ ማለት ነው ይሄን ቪዲዮ አሳይቼ ቪዲዮ ክፈት። ከቪዲዮ ቀጥሎ ነው እንድታወራ እድል የምሰጠህ። የሚመጣው ነገር ኃላፊነቱን ውሰዳን። ችግር የለህም አንተ ክፈት። ጠብተሃልም ወይ አስጠባብተዋል ወይ አሁን ቅድም እንዳልከው ሴቶቹን ያደርጋል እንዳልከው አንተም ተደርገህ ሊሆን ይችላል። ጭሮ ጋር ማለት ነው። ከፈተው ቪዲዮ። ለምዳችኋል። ይህን ዘንዶማ ዛሬ ሰነጣጥቀዋለሁ በእግዚአብሔር ቃል ማለት ነው። እንደዚህ ማለት ነው። እንደዚህ ነው ማንጫጫህ። ከፈተው። ጭሮ መሆኑን ጴንጤ ቸርች መሆኑን አንተም ተደርገህ ከሆነ ሌሎችም ሲደረጉ አይተህ ከሆነ ከፈተው። ፈጠን። ዚስ ኢዝ ኦርቶዶክስ። ልጆቹ አንድ ናቸው። ኢንቦክስን ቼክ አድርግ። የምን ኢንቦክስ? ና ክፈት። እዚሁ ነው ከፍተህ። የምን ኢንቦክስ? እዚሁ ክፈት። እኔ ፈቅጄልሃለሁ። ኃላፊነቱን ወስዳለሁ። አገልጋይ ነኝ። ጴንጤ ነኝ። በሙሉ ጴንጤው ከፈተው። አዎ ከፈተው። ሰለበል ከፈተው። ኢትዮጵያ ውስጥ እንደዚህ አድርገዋል ብላል። ክፈተው። አንተም ከሆንክ የተደረከው ፊትህን ሸፍንና ክፈተው። ይኸው እንዲህ አድርገውኛል ቸርች ሄጄ ብለህ ስትል ማለት ነው። ለምዳችኋል። በእግዚአብሔር ልጅ በጌታ በኢየሱስ ስም ይሄ ከጥልቅ የወጣ መንፈስ ጌታ እግዚአብሔር የምን ጥልቅ ነው? እናት ልብዳልና የምን ጥልቅ ነው? እና ምንድን ነው ያልከው? ታዳምጥ። ይኸው እየላኩልህ ነው። እናት ልብዳልና ስማ፣ ዝም ብለህ ከፈተው ነው ቪዲዮን ከፈተው። ስማ፣ ዘንዶ ምናምን እያላችሁ አሸቅሉ። ብልግናችሁን ላሳየ ሸርሙጣ። እኔ ዘንዶን ከፈትኩት አይደል? እንደ ወንድም አለም ለምን አንተ የምን ዘንዶ ነው? እኔ ላሳየ እንዴት እንደሚያስጠቡ ፓስተሮቹ። ዝም ብለህ ስማኝ። አንተ ዘንዶን እኔ ዝም ብለህ ስማ። ይኸው ደርሶሃል። ኢንቦክስ አድርጌልሃለሁ። እኔ ባለጌ አይደለሁም። እዚህ ጋር ማሳየው ያው ተመልከት፣ ከፍተህ ተመልከት። አድምጥ። የምን ኢንቦክስ ነው? ተገለጠ ምናምን ይላሉ ከስር እነዚህ ሰነፎች። አድምጥ። እኔ እባብና ዘንዶ ምናምን አድምጥ። ይኸው እኔ እንደዚህ ቪዲዮ ላሳያ ገዳሙ ውስጥ ማለት ነው። ይኸው ውሸታሞች፣ ፈሳሞች ናቸው። ሚዩት አድርግ። አረጋዊ ገዳም ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ
ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ምንም ኦርቶዶክስ ዘንዶ የለም። ሚዩት አድርግ። ቪዲዮ አይተን እንምጣና እኔ የአቡነ እንድርያስን አሳያለሁ። ሚዩት አድርግ። አሁን አትጮህብኝ። ይኸው ተኝቶልሃል እዚህ ተጋደ ውሸት እኮ ሚዩት አድርግ። አሁን ሚዩት አድርግ። ኦርቶዶክስ ሀገር ነች። ከሃይማኖት ቀበሌ ነች ያለ የለም። ደግሞ ሀገር ነች ብሎ ያለው ጠቅላይ ሚኒስትር እንጂ ዘንዶ መንፈስ ምን ይላሉ? ከስር ምድረ ሌቦች ናቸው። እኔ በመረጃ እንደዚህ ማሳየው። እሱ ግን ብቻ ነው ተጠብቆኛል ብሎ ያለው ቆሻሻ ሌባ። አሁን እኔ እንዲህ ሳወራ ዘንዶ ተንጫጫ ነው የምትሉት አይደል? ጀላ እንጫጫባችሁ ራሱ ዘንዶ ነው ይላል ብዳታ። እኔ ዘንዶውን እቀጠቅጥ ዘንድ ስልጣን ተሰጥቶኛል። ፎግራል እንዴ? ከኦርቶዶክስ ላይ ውረዱ። የራስን እዛ የሌባ ሃይማኖት ዘውር ሄደ። ሌቦች ናቸው። ለበበል እዚህ ቪዲዮን ስሙ እናንተ። የምን አባክ ቪዲዮ ነው? ምን አባክ ቪዲዮ ነው? ከኦርቶዶክስ ላይ ውረድ። ናአል ተዋተክ ምድረ ፈሳ። በቃ ኤርሚዬ አይ ላቭ ዩ ኤርሚዬ፣ ወድሻለሁ ኤርሚዬ። አልጠፋም። እንደ ዛሬ እቺ ትበቃለች። ያው አባቴ ማለት ነው ገዳሙ። አረ የእናት አባት ይብዳው። ይሄን ይፎግራል እንደ እኔ እንደዚህ አይነት አባት የለኝም። በገዳሙ ውስጥ ትግራይ ያንተ ስማ፣ ቪዲዮ መረጃ ከነ ማስረጃ። ስለዚህ ምንድነው እያወራን ያለው? ልብ በሉ። በንግስት ሳባ ዘመን አሁን ክርስትና ወደ ኢትዮጵያ መጣ ተብሎ የተባለውን ይኸው ዛሬ ማለት ነው። እንደዚህ ከወንድምነት ከወንድሞቼ ጋር ሆኜ ብሩኬና ዳንዬ በኢትዮጵያ ውስጥ ክርስትና መጣ ተብሎ የሚባለው የዛሬ 3000 ዓመት ነው ብሎ የሚለው እንደዚህ ነው። አፈርደች ያስጋጥሩ መጽሐፍት ከፍተን መጽሐፍቶቻችሁን ከፍተን ማለት ነው። ሃርድ ኮፒ መጥቶ የኢትዮጵያ ታሪክን ሁሉ ጭምር ይዘን አብርሃ ወአጽብሃ መቼ ነበር የነገሱት በምድር ላይ በኢትዮጵያ ምድር ላይ? ክርስትና ከአብርሃ ወአጽብሃ ዘመነ መንግስት በፊት አይታወቅም። ኢትዮጵያ ውስጥ ኢትዮጵያ ዘንዶ አምላኪ ነበረች። ያ ዘንዶ ማምለኳ እስከ ዛሬ ድረስ አልተቋረጠም። በገዳም ውስጥ በአቡነ እንድርያስ ዋሻ ሰሜን ሸዋ ላይ ገዳማውያን አባቶች እርጎ ይቀልቡታል ዘንዶውን። ወሎ ውስጥ አባ ጊዮርጊስ ዘጋስጫ ገዳም ውስጥ ቅዳሴ ያስቀድሳል። ተጠቅልሎ ሄዶ ታቦቱ የሚቀመጥበት ስር ዘንዶ ተጠቅልሎ ይተኛል። አረ እንደዛ አይደል ብሩኪ? የማነው አባ ጊዮርጊስ ዘጋስጫ ማለት ነው። ልላክልህ ቪዲዮ ነው ቴሌግራም ላይ አውልክልሃል። ላክ ኑና አውሩ። ይሄንን ዘንዶን እጨፈጨፍልሃለሁ። ቅዱስ እግዚአብሔር ልጅ ኢየሱስ ምስክር ነው። ይኸው የኢትዮጵያ ሰዎች ክርስትና የተቀበሉት በገድለ ተክለ ሃይማኖት ኦኬ፣ በትንሣኤ ዘጉባኤ የታተመው እንደዚሁም በገዳሙ የታተመው ላይ ደስ የሚለው አባቶች እዚህ ቤት ስለሚከታተሉ ጳጳሳቱ ሰምተው ነው ስብሰባ የተቀመጡት። ኦኬ፣ የኢትዮጵያ ሰዎች ክርስትናን የተቀበሉት መቼ ነው? ይኸው ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። መቼ? በአብርሃ ወአጽብሃ ዘመን በአራተኛው መቶ ክፍለ ዘመን ማለት ነው። ከዛስ በፊታቸው ብዙ ታምራትን አደረገ። እነርሱም አምነው ተጠመቁ፣ ክርስትናም ተነሱ። ከዛ በፊት ሐዋርያት አልተላከም ነበር ይላል። ማን? የአቡነ ሰላማ ገድል። አቡነ ሰላማ ከግብፅ ከጳጳስ ለጳጳስ ከንፈር ተሳስሞ ጵጵስና ከማምጣቱ በፊት ሲጀምርም ይሄ አቡነ ሰላማ የሚባለው ገድሉም ጤነኛ አይደለም። ብራዘር ተናገር እውነቱን። ያው ምን ይላል? ዳግመኛም ሊቀ ጳጳሱ አቡነ አትናቴዎስ ማለት ነው፣ ጸባይህ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስ አቡነ ሰላማ ማለት ነው ከሳቴ ብርሃን የተባለው መልሶም የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም ምኞቴንም አድምጥ። ደጋጉ ነገሥታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ከአብርሃ ወአጽብሃ ዘመነ መንግስት በፊት ከአራተኛው መቶ ክፍለ ዘመን በፊት ኢትዮጵያ ውስጥ ክርስቲያንም ሐዋርያም ሰባኪም አልመጣም። ቅዱስ ቁርባንም የለም፣ ጥምቀትም የለም። ኦርቶዶክስ የ2000 ዓመት ክርስትና ተቀብያለሁ ብላ ምትለው ቤተ ክርስቲያኒቱ በአደባባይ ተዋሻለች። ማን ያለው? ይኸው መጽሐፏ ገድሏ፣ ይኸው ታሪኳ መጽሐፍ፣ ይኸው እዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት፣
ይኸው የጳጳሷ የታሪክ መጽሐፍ አታምታቱም ይሄንን ህዝብ እና ለእነዚህ መጽሐፍቶች ሁሉ መልስ ስጥ እና ምን እያልን ነው እኛ? ከዛ በፊት ያው የኢትዮጵያ ሰዎች አምጣው ክርስትና አልነበረም። የኢትዮጵያ ሰዎች ያመኑት ጌታ ባረገ። ያው የኢትዮጵያ ሰዎች አምጣው ዲያቆን የሚታርገው ጌታ ባረገ። የኢትዮጵያ ሰዎች ያመኑት ጌታችን ባረገ በ335 ዘመን ነው ይላል። ያን ጊዜ አብርሃም አጽብሃ አክሱም ጽዮንን ሰሯት። አብርሃ አፍሳን ወለደ፣ አፍሳም እርፋንን ወለደ፣ እርፋንም እምሴንን ወለደ ይላል። ያው እምሴንም ወለደ ይላል። ማን አምሴን ሶሪ አምሴንም ወለደ። እንዴት አይነት ነገር ነው? አምሴና አምሴንም ወለደ ይላል። ይኸውልህ አምሴንም አልአባድን ወለደ ይልሃል። ኦኬ አሁን ይህን ታሪክ ደግሞ ገድለ ላሊበላና ድርሳነ ጽዮን ይቃወመዋል። መድኃኔዓለምን እኮ ነው ብዬ ገድለ ላሊበላና ገድለ ድርሳነ ጽዮን ይቃወመዋል። የገድለ ተክለ ሃይማኖትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ክብረ ነገሥት ይቃወመዋል። የክብረ ነገሥትን የኢትዮጵያ ኦርቶዶክስ ታሪክሳን ታሪክ ይቃወመዋል። የኢትዮጵያ ኦርቶዶክስ ታሪክሳን የጻፈውን የአቡነ ሰላማ ከሳቴ ብርሃን ገድል ይቃወመዋል። የአቡነ ሰላማ ከሳቴ ብርሃንን ሌላኛው ታሪክ ይቃወመዋል። እርስ በርስ የሚጣረስ እርስ በርስ የሚጣላ ታቦት ወደ ኢትዮጵያ ያመጣን አሉ። መቼ? በሰለሞን ዘመነ መንግስት። የት? ክብረ ነገሥት በሚባል መጽሐፍ ላይ አነበብኩት። መጽሐፉ እጄ ላይ አለ። ታቦቱ የመጣው መቼ ነው? በሰለሞን ዘመነ መንግስት፣ በንግስት ሳባ ዘመን አሉ። ጥሩ ያው ቆይ መጽሐፌ እንደዚህ ላሳይ ማለት አንዴ ጠብቁኝ። አንዴ ጠብቁኝ ወገኖች። ዛክ ዝቅ ያወጣልሃለሁ እንደዚህ። ኦኬ ክብረ ነገሥት ያው ክብረ ነገሥት አንደኛው ደግሞ መጽሐፈ ጤፉት እርስ በርስ የተምታታ ታሪክ ይዘህ ፕሮቴስታንት ትናንት የመጣ ሃይማኖት ነው ብለህ ደግሞ አለማፈራችሁ ማለት ነው። አለማፈራችሁ ጌታ ኢየሱስ ምስክሬ፣ አለማፈራችሁ። እሺ ታቦት ወደ ኢትዮጵያ መጣ አሉን። መቼ? በሰለሞን ዘመነ መንግስት። ከየት? ከእስራኤል ሀገር። ማን የሚናገረው? ዶክተር ስርጉ ገላው ባሳተሙት የኢትዮጵያ ቋንቋ ጥናትና ምርምር አዲስ አበባ ዩኒቨርሲቲ ክብረ ነገሥት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያለው በግዕዝና በአማርኛ የታተመ ታቦቱ በሰለሞን ዘመነ መንግስት በንግስት ሳባ ዘመን ወሆረት ንግስት አዜብ ከመጥራዩ ጠቢው ለሰለሞን ብሎ እንዳለ ብላችሁ ነገራችሁን። አሜን አለን። ያኔ ጌታን ባላወቅንበት ዘመን ኦኬ በሰለሞን ዘመነ መንግስት ነው የመጣው ብለን አዎ እግዚአብሔር ለዘላለም ስሙ ይባረክ። ያዕቆብ በዛ ርስት የለውም ብሎ ከብርሃን ከድቅድቅ ጨለማ ወደ ብርሃን ሲጠራኝ መጽሐፍቶችን ማንበብ ጀመርኩ። ሲጀምር መጽሐፍ ቅዱስን ወደ ጴንጤው ጋር ስመጣ ማለት ነው። ከዛስ ኦኬ በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ አሉ። ኦኬ መረጃ ይኸው አሉ። ይሄ ታሪክ እርስ በርሱ ይምታታል። 11 ዓመት ሙሉ ኤርሚያስ ለምኗቸው አንድም የኦርቶዶክስ መምህርም ቄስም ይህን ታሪክ እውነት ሊያደርገው እፊት የቆመ የለም። ካለ በፈለጋችሁ ሰዓት ሰው ከተገኘ ደውሉልኝ። በሌሊት ከእንቅልፍ ቀስቅሱኝ፣ ከእንቅልፍ ቀስቅሱኝ። ወንድሞች ናቶች በዓለም ዙሪያ ስልኬን የምታውቁ ከእንቅልፍ ቀስቅሱኝ። በዚህ ታሪክ ላይ ሐሳብ እሰጣለሁ ብሎ የሚል አድልጦትም ይሁን በሐሳብ ማንም ሰው አወራለሁ ብሎ ሶሻል ሚዲያ ላይ በተለይ ዲቤት አደርጋለሁ ብሎ ካለ እኔን ቀስቅሱኝ። ተኝቼ ከሆነ ሌሊት ከሆነ ማለት ነው ደውሉልኝ። በመድኃኔዓለም አደራ አደራ፣ ቃል ለምድር ለሰማይ ቀስቅሱልኝ። እዚህ ታሪክ ላይ የሚያወራ ኦርቶዶክሳዊ በተለይ አገልጋይ የሆነ ቄስ ነኝ ብሎ የሚል እሺ ኦኬ ከእስራኤል ወደ ኢትዮጵያ መጣሉን በዚህኛው መጽሐፍ ይሁና ብለናል፣ አነበብን። እርስ በርሱ የሚጣላ ታሪክ። ታቦተ ጽዮን የመጣው አዎ፣ የሙሴ ታቦትን የመጣው አዎ አሉን። ኦኬ ጥሩ። ገድለ አቡነ ሰላማን ሳነብ ደግሞ ታቦቱ የመጣው ከእስራኤል ሳይሆን ከግብፅ ሀገር ነው። ማን ያመጣው? አቡነ ሰላማ።
ከማን ከአቡነ አትናቴዎስ እጅ ጵጵስናውን ሲሾም ከንፈሩን ተስሞ ታቦትም ጭምር ተሰጥቶት የመጣ ጳጳሱ ብፁዕ አቡነ አትናቴዎስ፣ ብፁዕ አቡነ ሰላማ ከሳቴ ብርሃን ከንፈር ለከንፈር ተሳሳሙ፣ ወንዶች ለወንዶች ማለት ጳጳስ ለጳጳስ። ማንም ይናገረው ይኸው መጽሐፉ። እዚህ ኮተታችሁ ፊት መቆም ትችላለህ እንዴ? ይኸው መጽሐፉ በዚህ ክፍል ላይ ዘወርሃ ታኅሳስ የሚነበበው ምዕራፍ 2 ላይ ኦኬ፣ ይህንንም ብሎ አፉን ሳመ ብሎ ይላል። ከዛ በኋላ እንደዚህ ይላል። ፍሬምናጦስ ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩህ ቃልህም የጣመ ደስ የሚያሰኝ ነው። የወለደ አባትም ደስ ነው ምን ይመስል? የወለደችም እናት ምን ትመስል? የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ ብፁዕ አቡነ አትናቴዎስ የቤተክርስቲያን አባት የተባለው ልብ በሉ። ከዛስ ይህንንም ብሎ አፉን ሳመው። የማንን? የፍሬምናጦስን ከንፈር ለከንፈር። በኦርቶዶክስ ጽድቅ ነው ይሄ እኮ በዚህ ገድል ላይ ብቻ ነው የሚናገረው። በገድሉ ሁሉ ወንድ ለወንድ ከንፈር መሳሳም ጽድቅ ሆኖ ነው የተጻፈው። አፉን ሳመው፣ እጁንም በራሱ ላይ ጭኖ በትምህርተ መስቀል አማትቦ ባረከው ይላል። እንደዚህ ነው አይደል? ጵጵስና ስትሿሿሙት እዘከዝክልሃለሁ የቤትህን ጉድ። እሺ ሳመው ይላል አቡነ ሰላማ ፍሬምናጦስ። ከዛም እንደውም ስሙን ለውጦት ይላል እዚህ ጋር ፍሬምናጦስ ብሎ ስሙን ለውጦ ያወጣለት እሱ ነው። በዚህ ክፍል ላይ ሊቀ ጳጳስም አባ አትናቴዎስ መልሶ ብፁዕና ቅዱስ ማር አባታቸው ሰላማን የተመረጠ ከሳቴ ብርሃን ማለት የብርሃን ገላጭ ማለት ነው። ልጅ ወይ በእነዚህ ነዋየ ቅድሳት በሙሉ ሰጥቼሃለሁና ተቀበል አለው። ነዋየ ቅድሳት በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት ቅድስት ጽዮንን ለአንተ ሰጠሁ። እሷንም ከልጅነቴ ጀምራ ተስፋዬ አምባዬ መጠጊያ ናት አለው። አፉን ስሞ እጁን በራሱ ላይ ጭኖ ባርኮት ታቦቱን ሰጥቶት ከዛስ ለእናንተ ለደጋጉ ነገስታት ለአብርሃና ለአጽባ ቅን ፍርድ ይብዛላችሁ፣ ፍቅርና ሰላም አንድነት ምናምን ነገር ብሎ አለ ይላል። ከንፈር ለከንፈር ተሞጫምጮ ጳጳስ ለጳጳስ ተሳስሞ ታቦቱን ሰጠው ይላል። ከየት? ከግብፅ። ይህንን አለቃ ኪዳነ ወልድ አለቃ ደስታ ተክለወልድ በመዝገበ ቃላታቸው ላይ እንደዚሁ ጽፈውታል። ፍሬምናጦስ ከአቡነ አትናቴዎስ ከግብፅ እስከንድሪያ ከንፈሩን ስሞ እንደተቀበለው በመዛግብተ ቃላት ሁሉ ጭምር የተጻፈ ነው። ግልጽ አይደለም እንዴ? ግልጽ ነው። እና ምንድነው ኤርሚያስ የምትለው? እዚህ ከግብፅ መጣ ከንፈር ተሳስሞ የማርያም ታቦት ከግብፅ መጣ ትሉናላችሁ። ይኸው በአቡነ ሰላማ እዚህ በሰለሞን ዘመን መንግስት ነው ታቦት የመጣው። በዚህ በሁለቱ ቢያበቃ ጥሩ ነበር። ሌላ ስቃይ የኢትዮጵያ ሕዝብ ሌላ በውሸት ስቃይ። ሌላ ደግሞ መጽሐፍ ሳነብ መጽሐፈ ጢፉት የሚባለውን ደግሞ ሳነብ ግሼን ደብረ ከርቤ ቤተክርስቲያኒቱ ግለሰቦች አይደለም ጻፉት። ግሼን ደብረ ከርቤ እዚህ ስልክ በሌሊት ደውለን አረጋግጠናል ሰውዬ ጋር። አዎ እዚህ ነው የተጻፈው ብሎ ማለት ነው። በሉቃስ የተሳለችው ምስለ ፍቁር ሁላች ነች ትክክለኛይቱ የማርያም ፎቶ። ድርቅ 77 ያጠቃት ትመስላለች። ያው ይህ መጽሐፍ ሲታተም ብፁዕነታቸው አልሞቱም ነበረ። ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ማትያስ። ያው ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ። እንደዚሁስ መምህር አባ ለይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳደር። እነሱ ሁሉ በሚያውቁት ይህን ገድል የጻፈና የተረጎማ ናቸው። ርዕሰ ደብር የማነ ብርሃን አድማሴ እና ኤርሚያስ ምን ልትል ነው? በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣሉን ክብረ ነገሥት ላይ ዘግይተን ስናነብ እኔ ሳነብ የለም አቡነ ሰላማ ዘመነ መንግስት ነው ወደ ኢትዮጵያ የመጣው ከግብፅ። ይሄ ከእስራኤል፣ ይሄ ከግብፅ። ይሄኛውስ ደግሞ የለም ከሳውዲ አረቢያ ነው የመጣው ይላል፣ ከመካ መዲና። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወንድሜ፣ በእውነት ተክቢር እያልክ እርስ በርስ እየተቀባበልክ ማለት ነው። በማን ዘመን? በአፄ ዘርዓ ያዕቆብ ዘመነ መንግስት።
እናንተ በጻፋችሁት ካላፈራችሁ እኔ ባነበብኩት አላፍራም። ያው ገልጠዋለሁ። ምዕራፍ 4 ገጽ 131 መጽሐፈ ጤፉት ነገረ መስቀሉ በሚናገርበት ክፍል ላይ ሃይማኖታቸው የቀናና የጸና የዳግማዊ የዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን እንናገራለን ብለዋል። ስለ ዘርዓ ያዕቆብ በ14ኛው ክፍለ ዘመን የነገሰው ማለት ነው። እንደነገሱ ክብር የሚሆን የጌታችንን መስቀል እንዳመጡ ሰፍነጉን፣ ከለሜዳውን፣ የእንግርግሪት የታሰረበትን ገመዱን፣ አክሊለ ሦኩን ሁሉ የተገረፈበትን ጅራፉን ሁሉ እነዚህን ወደ ሀገራችን ወደ ኢትዮጵያ እንዳመጡ የመጡበትን ምክንያት እንናገራለን ይላል። ተናገሩ። ግን የተናገራችሁት ላይ የጻፋችሁት ላይ አንብበን እንጠይቃለን። አሁንም ደብረ ከርቤ የተባለች በምትጠራ በደብረ ነገሥት አስገብተው እንዳስቀመጡት እንነግራችኋለን። ኦኬ፣ መልካም ጥሩ። እያንዳንዱ ነው ያነበብኩትኝ። በዚህ ክፍል ላይ ከየት ነው ያመጡት? እነሱም ይህንን በጠይቋቸው ጊዜ ይህንን የሰማ ለአባት ልጅ መንሻ ሆኖ የመጣው የጌታችን መስቀል ከየት ነው የመጣው? በንግሥት እሌኒ ዘመነ መንግስት ከእስራኤል አስቆፍራ አመጣች ብሎ የሚለው ድርሳነ መስቀል ውሸት። መስቀሉ ከየት ነው የመጣው? ከሱድ አረቢያ ከመካ መዲና። ኦርቶዶክሳውያን አላህ አክበር ነው ማለት ያለብህ። ለዚህ ነው ድሮም እኛና እነሱ ነን ስትሉን የነበረው ማለት ነው። ታቦቱን ከየት ነው ያመጣችሁት? ይኸው እዚህ ክፍል ላይ ሊናገሩ። መስቀሉንስ እዚሁ ክፍል ላይ ሊናገር ነው። አነበዋለሁ። ገጽ 140 እነሱም ይህን በጠይቋቸው ጊዜ ይህን በሰማ ለአባትህ እጅ መንሻ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ኦኬ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ። በ14ኛው መቶ ክፍለ ዘመን የነገሰው መናገሻውን ደብረ ብርሃን አድርጎ የነበረው አፄ ዘርዓ ያዕቆብ ቤተ መንግስቱን ለማየት እድል ገጥሞኛል። ደብረ ብርሃን ስላሴ የኔታ ኤፍሬም ጋር በነበርኩበት ሰዓት ማለት ነው። በአይኔ በብረቱ ነው ያየሁትኝ። ከስላሴ ቤተክርስቲያን አጠገብ ነው ያለው ቤተ መንግስታቸው። አዎ። ከዚህስ አፄ ዘርዓ ያዕቆብ ሲነግሱ ከዚህም በኋላ ምታ፣ ነጋሪት፣ ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል አፄ ዘርዓ ያዕቆብ። ለምን? በእስላሙ ንጉሥ እጅ ያለው ግማደ መስቀሉን ሊያመጣ የጌታችንን መስቀል እንዲህ ከእስራኤል ነው ያመጣሁት አላለችም እንዴ? ድርሳነ መስቀል ላይ አይ እሱ መስከረም የሚነበብልህ ነው። ይሄኛው ደግሞ ሌላ ደግሞ አሳያለሁ። እርስ በርስ እንደ ደጋ በግ የሚላተም ታሪክ ይዘው ደግሞ እኮ አርፈው አፋቸውን ዘግተው ቢቀመጡ ቤንጤ ትናንትና መጥቶ ምናምን ነገር ይላሉ። እናንተ 1600 ዓመት እኮ የመጣው እርስ በርስ እኮ የሚጣላ ታሪክ እኮ ነው ያስከው በሙሉ። አንዳችሁም እፊቴ ቆማችሁ አትመልሱም። ለዚህ ነው ጥግ ይዘህ የምትሳደበው ማለት ነው። እንደዚህ እየላካችሁ ባለጌ ተሳዳቢዎችን ትሉ። ማንም ገብተህ መሳደብ ትችላለህ፣ እፈቅድላለሁ። ከእናቴ ከሚስቴ ከልጆቼ ከእኔ የፈለግከውን መርጠህ፣ ግን የምናገረውን እውነት ግን አትችለውም። ማስተባበያ ግን አትሰጡ። ገብቶኛል። ሂዱና ስደቧቸው። ገብታችሁ ሂዱ፣ ግቡና ገስት ላኩና ስደቡት እየተባላችሁ እኔ ቪዲዮ ነበረኝ። ያን ቪዲዮ ፈልጌ ያገኘዋለሁ። ግቡና ስደቡት ብሎ ቄስ ነው የላካቸው። ቪዲዮ አለኝ እንደዛ ብሎ። ከገባችሁም ስደቡት ብሎ ማለት ነው። ኦኬ። ምታ፣ ነጋሪት፣ ክተት ሰራዊት ብዬ አዴሌዋ ድረስ ዘመትኩ ይላል። ከዛስ ከመካ መዲናው ሹም ከጋፌር ጋር ለመዋጋት አዴሌዋ ድረስ ዘመትኩኝ። በዘመኑ የነበረው የምስር ንጉስ የግብፅ ንጉስ አሽሪፍ የግብፅ ንጉስ ነው። ጋፌርስ የሚባለው የመካ መዲናው ሹም ነው። መካ መዲና የት ነው ያለው? ሳውዲ አረቢያ። ታቦቱ ከየት ነው የመጣው? ከሳውዲ አረቢያ። ታቦተ ጽዮን የተባለችው አዎ ከእስራኤል የመጣ የለም ስል ወንድሞቼ፣ ይኸውልህ እዚህ ያላችሁ ወገኖች ስሙኝ፣ ሪካርድ አድርጉ። እዚህ ያላችሁ ወገኖች ስሙ። አንዳቸውም ቀርበው ይህን ነገር አያስተባብሉትም። የአባቶቼ የኤልያስ አምላክ ምስክር ነው አልኩ። እንኳን እነሱ ጳጳሳት መጥተው አያስተባብሉትም። ይኸው በራሳቸው መጽሐፍት ማለት ነው። መስቀሉን ከየት ነው ያመጡት? ግማደ መስቀሉን ከኢየሩሳሌም አስቆፍራ ብለት ውሸት። ከየት ነው ያመጡት? ይኸው ግማደ መስቀሉ የጌታችን መስቀል በመካ መዲናው ሹም እጅ አለና ብለው ነገሩኝ አለ። ከዛ ሊዋጋ ሄደ። ይሄ መካ መዲናው ሹም ጋፌር ይባላል። ኦኬ።
ከዛም ጋፌር እንደሱ መካ ምንድነው በዘመኑም የምስሩ ንጉስ የግብፁ ንጉስ ማለት ነው አሽሪፍ ሲሆን ጋፌር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። መስቀሉ የት ነው ያለው? መካ መዲናው ሹም ጋፌር ጋር። ታቦተ ጽዮንስ የተባለችው አሁን አክሱም አለች ብለው የሚሏት መካ መዲና። ሉቃስ የሳላት ስዕል የተባለው መካ መዲና። የሚካኤልስ ታቦት መካ መዲና። ማን ያለው? ይኸው ገልጠዋለሁ። ቻሉት። በእኔ እጅ ያስዋልና አባትንም ገንዘብ መስቀሉን ስዕላቱን እሰጥሃለሁ ከኔ ጋር አትዋጋ አለኝ ይላል። ያ የእስላሙ ንጉሥ አትዋጋ ነው። አፄ ዘርዓ ያዕቆብ አትዋጋ። መስቀሉም ታቦቱም የማርያምም ስዕል ብላችሁ ብትሉት ታቦቱም ብላችሁ ብትሉት ታቦተ ሚካኤል ታቦተ ማርያም ብላችሁ ብትሉት በሙሉ እኔ እጅ ላይ ነው ያለው እና ይህንን እጅ መንሻ እሰጥሃለሁ። መስቀሉን ሰፍነጉ ሁሉ መጥተዋል። ይህም ብቻ አይደለም፣ ከለሜዳው አክሊለሶ ሁሉ መጥተዋል። ሉቃስ የሳላት የእመቤታችን ስዕሎችን ሁሉ ይሄ ሁሉ እኔ እጅ ላይ ነው ያለው እሰጥሃለሁ። ማን ያለው? የመካ መዲናው ሹም። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወገን ከታይ ጻፈው አላህ አክበር እያልክ አትንቀባረርም። እኛ ላይ አየህ፣ የበሰበሰ ታሪክ ይዘህ ከሳውዲ አረቢያ ከእስላም እጅ ታቦት ተቀብያለሁ ብላ ያመጣውን እንደው በሱ በሆነ ከመካ መዲና ከግብፅ ከእስራኤል ታቦቱ ከእስራኤል መጣ መጽሐፍ ክብረ ነገሥት። ታቦቱ ከግብፅ መጣ መጽሐፍ ገድለ አቡነ ሰላማ ከሳቴ ብርሃን። ታቦቱ ከሳውዲ አረቢያ መጣ መጽሐፈ ጤፉት። ከየት ነው የመጣው? 3 ታቦት ነው እንዲያመጣችሁት። ጽዮን ታቦት የመጣችው ከመካ መዲናው ሹም ከሳውዲ አረቢያ ነው ይላል። የጽዮን ታቦት የመጣችው ከግብፅ ነው ከአቡነ ሰላማ ማን? አቡነ ሰላማ ከአቡነ አትናቴዎስ። የታቦተ ጽዮን የመጣችው በንጉሥ ሰለሞን ዘመነ መንግስት ንግሥተ ሳባ ወሆረት ንግሥተ አዜብ ከመጥራዩ ጠዩ ለሰሎሞን እንዲል መጽሐፍ ብላችሁ ነገራችሁን። ሲጀምር ሳባ የምትባል የኢትዮጵያ ንግሥት አይደለችም። አንድ ሁለተኛስ ወለደችም ተብሎ የተባለው በአይሁዳውያን ምሁራን የተጻፈው ሴት ናት። ሴትየቱ የኢትዮጵያ ሴት የአክሱም ዳይናስቲ ንግሥት አልነበረችም። ግዛተ መንግስቷ አክሱም ድረስ ይሰራል እንጂ የእሷ ዋና መናገሻዋ ከተማ የመን ላይ ነው የነበረው። ተናገሩ እውነቱን። የአርኪኦሎጂ ጥናት ምርምር የዓለም ምሁራን ሁሉ 35 ፕሮፌሰሮች የተሳተፉበትን መረጃ እዚህ ያሰጣላለሁ። ከዚህ የራስን አይደለም የነዚያ ፕሮፌሰሮችን አይደለም የራሳችሁ እንደዚህ ወጣ ማለት ነው። አንዴ ከመካ መዲና፣ አንዴ ከግብፅ፣ አንዴ ከእስራኤል። ታቦቱ ከየት ነው የመጣው? ኦርቶዶክሳውያን ከእስራኤል ይለዋል። ኦኬ፣ ከግብፅስ የመጣው ምንድን ነው? አክሱም ጽዮን የተቀመጠው አክሱም ጽዮን የተቀመጠው አለቃ ደስታ ተክለወልድ መዝገበ ቃላታቸው ላይ ምን እንዳሉ ላሳያቸው። ስለዚህ በጻፉበት መዝገበ ቃላታቸው ላይ ምን እንዳሉ ላሳየህ። እኔ ቤት ሄደህ መተህ ጦምህን አትመለስም። አለቃ ደስታ ተክለወልድ ምን አሉ በመዝገበ ቃላታቸው ላይ? ነውር አይደለም እንዴ? ነውር አይደለም ወይ? ይሄን አለመዋሸት ለምንድን ነው የተፈለገው? ታቦት ብሎ በሚለው ደስታ ተክለወልድ በንጉሱ በአጤ ሚኒሊክ ዘመን ነው የታተመው። ያ የታተመው መቼ ነው? በአርቲስት ማተሚያ ቤት በ1972 ዓ ም በድጋሚ ታትመዋል። የመጀመሪያው ግን በዚህ ዘመን የታተመው ማለት ነው። ያው ደስታ ተክለወልድ ዘሀገረ ወግዳ ታቦት ብሎ በሚለው ክፍል ላይ ምን አሉ? ከየት ነው የመጣው አሉ። እሳቸው እንግዲህ በጣም የተመሰከረላቸው የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን አገልጋይ የነበሩ ሰው ናቸው። የቅኔ አዋቂ ምናምን ነገር ሁሉ ማለት ነው። ተቱቲታ ታቦት 1250 ላይ ገጽ አለቃ ደስታ ተክለወልድ ምን ይላሉ? አብረን የምናነበው ታቦት ቁመቱ 1 ክንድ ከስንዝር፣ ጎኑ 1 ክንድ ከስንዝር፣ ውፍረቱ ጣት 3 ጣት የሆነ የቤተክርስቲያን ጽላት ብለዋል። ይሄ አሁን መጽሐፍ ቅዱሳዊ መረጃ አይደለም። የዘጸአት መጽሐፍ ምዕራፍ 25 ቁጥር 10 አይመለከትም። 3 ጣት ነው እሳቸው ያሉት። 3 ጣት ማለት እንደዚህ ማለት ነው። የኦርቶዶክስ በሱቲ ጠቅለላ ሲደብራቸው የሚሸጡት ሲደብራቸው ደግሞ አውጥተው እልል በሉለት ብለው የሚሉት እነሱ እሳቸውን ያን የጻፉት። እሺ፣ ከዛ ታቦት መባል ከሳጥኑ ወስዷል። ስመ አምላክ አልፋ ወኦ
የመልአክ የነቢይ የቅድስት ማርያም የሐዋርያት የጻድቃን የሰማዕታት ስም ታቦተ እገሌ እየተባለ በላዩ ይጻፍበታል። ይኸው ነው ነገሩ። ባይዘ ነው የሚጻፈው። 10ቱ ትእዛዛት ላዩ ላይ ተጻፈበት የሚባል የለም። አልፋ የሚባል የጌታ ስም አይደለም። አልፋ ማለት የግሪክ ሆሄያት ነው። ወኦ የሚባልም የለም። ወኦ ፎኦ ቆኦ ብለህ አታምታቱም። ቅዱስ እግዚአብሔር ምስክር። ይህንን ህዝብ ይዛችሁ ሲኦል አትገቡም። አታምታቱም። ታቦት ዘቅዱስ ጊዮርጊስ ነው ብሎ የሚለው ታቦት ዘቅዱስ ማርያም እያለ ነው እላው ላይ የተጻፈበት ማለት ነው። ኦኬ ከዛስ ታቦተ ገሌ እየተባለ በላዩ ይጻፍበታል። በየማዕዘኑ ጫፍ የ40ቱ እንስሳት ስዕል ይቀረጽበታል። ማስዕል ቅረጽ አለህ። እሺ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦተ ማርያምና ታቦተ ሚካኤል ናቸው። ወይኔ አለቃ ደስታ ተክለወልድ ባይጽፉት ይሻል ነበር፣ ባይጽፉት ይሻሎት ነበር። የኦርቶዶክስ ተረት ከኢየሩሳሌም መጣ ብላ የነገረችንስ፣ አይ ከግብፅ ነው የመጣው። በመጀመሪያ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦቶች ታቦተ ማርያምና ታቦተ ሚካኤል ናቸው ይላል። ኦኬ ታቦተ ማርያምና ታቦተ ሚካኤል ከየት ነው የመጡ ብለው ያሉት? ከግብፅ። እኔ አለቃ ደስታ ተክለወልድን እቃወማቸዋለሁ። ለምን? ከመካ መዲና ነው የመጣው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። የት? መጽሐፈ ጤፉት ላይ። እሺ ከዛ የእመቤታችንን ስዕሎች ሁሉ ከዛ ነው የመጣው ብለው ይላሉ። ይሄ ሁሉ ከዛ ነው የመጣው፣ ከመካ መዲናው ንጉሥ ነው። የወንጌላዊ ዮሐንስ የሳለው የጌታ ኩርዓተ ርዕስ የተባለ ስዕል አለ ብሎ እሱም ከዛ ነው የመጣው። የመላእክት አለቃ የቅዱስ ሚካኤልም ታቦት ሰጠኝ። ማ? የእስላሙ ንጉሥ። አላህ አክበር ነው ማለት ያለብህ። የእስላሙ ንጉሥ ማንን? የሚካኤልን ታቦተ ሚካኤል ከየት መጣ ይላሉ? ከግብፅ። እዚህ ምን ይላል? ከሱድ አረቢያ ከመካ መዲናው ሹም ከጋፌ ረጅ። እንዴት አይነት ነው! እንዴት አይነት ቁማር እንደሚጫወቱባችሁ ብታውቁ። ኢየሱስ ጌታ ነው ብለን ስንል አቅልህን የምስተው ለዚህ ነው። በእንዲህ አይነት ተረት ተተብትበህ ተይዘህ ማለት ነው፣ እርስ በርሱ የሚጋጭ። ኦኬ የሚካኤልን ታቦት ይህን ብቻ አይደለም። ይህንም ካስረከመ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለው ወደ ሀገር በፍቅር ተመለስ አለኝ ብሎ ይላል። ይህም ብቻ አይደለም። የታቦተ ሚካኤልን ብቻ ሳይሆን የማርያምንም ታቦት የሰጠው ይሄው ንጉሥ ነው። እዚሁ ክፍል ላይ በዚሁ ክፍል ላይ ረጅም ስለሆነ መጽሐፉ እኔ በአንድ ቀን አንብቤ የጨረስኩትኝ። ኦኬ ታቦተ ያው ይሄን ሁሉ ዘልዬ ማለት ነው። ለምን የዘለኩት ሙሉ ነው ያነበብኩት እኔ። ኦኬ እዚህ ጋር ታቦተ ሚካኤልን ሰጠኝ አረ ብሎ የሚለው ታቦተ ሚካኤልን ብቻ ሳይሆን ክፍሉ በጣም ረጅም ከመሆኑ የተነሳ ይህን ሁሉ ወረቀት አንብቤ እዛ መድረስ የለብኝም። ያነበብኩት ጋር ደርስላችሁ። ዳግመኛም በዓላቸውን ታከብሯቸውና ትዘክሯቸው እና ትማጸኑባቸው ዘንድ ይላል። ኦኬ ዳግመኛም በዓላቸውን ታከብሩ፣ ዝክራቸውን ትዘክሩ፣ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። የማን አጽም? ታቦት ብቻ ሳይሆን አጥንት አምጥቻለሁ፣ የሰዎችን አጥንት እያለች ነው ኦርቶዶክስ። ወደ ምድራችን አስገብቻለሁ እያለች ነው። ሁሉንም አሁን የሚቆጥሩትን የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና። ይህንም ከማን የተቀበሉት? ከእስላሙ ንጉሥ ነው የተቀበሉት። አጥንቱንም ታቦቱንም ምኑንም ማለት ነው፣ ስዕላቱንም። ልብ በል። ከዚህ ቀጥሎ የመጣው የቅዱሳንን አጽም ዝርዝር ይቆጠራል ይላል። እንቁጠር። 1 ከዚያም ካለው ከመጀመሪያው አምላክን የወለደች የእመቤታችን የሐና አጽም አምጥተናል ብላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ምድራችን። ለምን አመጣሽ የማርያምን እናት የሐናን አጽም? በዓሏን እንድታከብሩ፣ ከዛ የቄሶቹን ወድ እንድትሞሉ፣ 2 ዝክራቸው እንድትዘክሩ፣ በዚህም የሚበላና የሚጠጣ ለእነሱ እንድትሰጡ፣ 3 ትዘክሩባቸውን ትማጸኑባቸው ዘንድ እንድትማጸንበት ማለት ነው። መጥቷል። የማርያም እናት የሐና አጽም ኢትዮጵያ ውስጥ መጥቷል። አክሱም ነው ያለ። ማን ነው? ግሼን ደብረ ከርቤ ነው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ ታማኝ ሆኜ የቤተክርስቲያኒቱ መጽሐፍት እኮ ነው እየተናገርኩ ያለሁት። ልሸለም ነው የሚገባው እንጂ ልሰደብ አይገባም ነበር። እውነት ቤተክርስቲያናችን ታሪካችንን ስላሳወክልን ኤርሚያስ ጌታ ይባርክ ነበር መንባድ የነበረብን። እቀጥላለሁ። የሐዋርያው ቅዱስ በርተሎሜዎስም አጽም መጥቷል። ለምን? እንድትማጸኑበት።
እኔን ግን አይመለከት። የማንንም አጥንት ለቃቅም አልኩህ፣ እዛው ራብሽ ቤን ጣለው። ይሄ ብቻ አይደለም፣ የቅዱስ ጊዮርጊስም አጽም መጥቶልሃል። እኔ ጥያቄ አለኝ እዚህ ጋር የቅዱስ ጊዮርጊስ አጽም ጋር ጥያቄ አለኝ። እኔ የምላችሁ ማነው ዱዲያኖስ የሚባለው ንጉሥ ጊዮርጊስን አጥንቱን ፈጭቶ አድቅቆ አልሞ በይድራስ ተራራ ላይ በተነው ስትሉን አልነበረም እንዴ? አልነበረም ወይ? ከየት ሆኖ ነው? እንዴት መልሶ ተገጣጥሞ ነው ዝርዎ እያሉ ማለት ነው። በደብረ ይድራስ በይድራስ ተራራ ላይ አመዱን ረጨው የጊዮርጊስን እና የጊዮርጊስ አጽም ከደቀቀ ከተፈጨ በኋላ ዱቄቱ ሄዶ ቅጠል ላይ ሁሉ ሲያልፍ ጊዮርጊስ 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 የሚል ጻፈበት ብላችሁ አልነገራችሁንም ወይ? በቅኔ ትምህርት ቤት ሁሉ ጨመረ ምድረ ውሸታም ደብተራ ሁሉ ማለት ነው። እና እዚህ ደግሞ የጊዮርጊስን አጽም አምጥተናል። ይሄ ብቻ ነው? የፈረሱም ጭራ ሁሉ ጭምር መጥቷል። የጊዮርጊስ የፈረስ ጭራ ዋዛ በፈረስ ቅዱስ ጊዮርጊስ ይኸው 12 ክንድ የሚሆነው የፈረሱም ጭራ ጭምር መጥቷል። ወዴት? ወደ ኢትዮጵያ። ለምን? ኦርቶዶክሳውያን ወገኖች እንዲማጸኑበት። አንድ ሁለተኛስ ዝክሩን እንዲዘክሩ በዓሉን ሊያከብሩ የጊዮርጊስን የፈረሱን ጭራ ፋንድያው እየተፈለገ ነው። ሲገኝ ይመጣል። እስከዛ ታግሳችሁ ጠብቁ። ወደ ኢየሱስ አልመጣም ብለህ ያልክ ጭራውን ኮቴ አለ ሰሜን ሸዋ የጊዮርጊስ የፈረሱ ኮቴ ህዝብ ሁሉ እየሄደ ይስመዋል። ህዝብ ሁሉ እየሄደ ይሳለመዋል። ህዝብ ሁሉ እየሄደ ይማጸንበታል። የጊዮርጊስ የቅዱስ ጊዮርጊስ የፈረሱ ኮቴ እያሉ ማለት ነው። አላያችሁትም? ቪዲዮ ልናሳይ ይችላል። ወንድምና ላክልኝ የጊዮርጊስን ኮቴ የፈረሱ ምናምን የተባለው ብሩኬ ቴሌግራም ላይ ላክልኝ። ጭራው ተገኝቷል። የፈረሱ ኮቴ ያለ ፋንድያው እየተፈለገ ነው ያለው። ፍቱን ነው አሉ። እሱ ነገር ለኤች አይ ቪ ውልቅ አድርጎ ያጠፋል አሉ። የእርክ ትጋደማለህ ኢትዮጵያዊ ካገኘህበት ጋር ለኤች አይ ቪ ብዬ ስልህ ጆሮ ቆም አይደል? አያስጥልህም። ራሱ ጊዮርጊስ የተባለው እንኳን ቢፈጭ አያስጥልህም። ንስሐ ለመግባት ያለባችሁ የፈረሱ 12 ክንድ የሆነ የፈረሱ ጭራ ጭምር ወደ ኢትዮጵያ መጥቷል። ምን ሊያደርግልን? እንድትማጸኑበት፣ በዓሉ እንድታከብሩ፣ እንድትዘክሩት። እግዚኦ ወይኔ ጌታ ኢየሱስ ከስንቱ እኮ ነው የገላገልከኝ አባዬ። ጌታዬ ውስጤ የገባው ያንተ የፍቅር እሳት ስም ለዘላለም ይባረክ። የፈረስ ጭራ በዓሉ እንድታከብረው የፈረሱን ጭራ ዝክሩ እንድትዘክርለት የፈረሱን ጭራ እንድትማጸን በፈረሱ ጭራ እያለ ሰይጣን ሲጫወትብኝ ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱዲያኖስ ሞክ እያልኩ እጄ እስከ አብጥ ድረስ ከበሮ የቀጠቀጥኩበት ያ ዘመን ይቆጨኛል። ወንድሞቼ ናቶች ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት። አይ ኤርምያስ፣ አይ ኤርምያስ፣ አይ ኤርምያስ ኢየሱስ ባይደርስልህ ኖሮ አንተ የእግዚአብሔር ልጅ ስምህ ለዘላለም ይቀደስ። የኔ ጌታ ራራልኝ። አንተን ያለማወቅ እውርነት ከኔ ላይ ተጠናውቶኝ እንደ ልብስ ለብሼው ጨለማን ለማይደርስልኝ ለሙታን ሳጥም ለሙታን ስቀጠቅጥ ይሄ እጄ በቀኝ እጄ ስለሆነ ከበሮ መመታው ይሄ እጄ ብላችሁ ደም እዚህ ጋር እስኪያቸፈችፍ ድረስ ነበር ከበሮ መመታው። ወንድሞቼ ናቶች የእግዚአብሔር ምስክር ለብሼው በሄድኩት ነጠላ ነበር ጠቅልዬ የምመጣው። ለጊዮርጊስ ብዬ የደበደብኩበት ማለት በጣም ነው ማስታውሰው። እውነት መስሎኝ ዛሬም እንደኔ እውነት መስሏቸው ስንት ዲያቆናት የሚሉ አሉ። እውነት መስሎኝ የለየልኝ የቤተክርስቲያኒቱ ዲያቆን ነኝ። ያውም በገጠሪቱ ኢትዮጵያ ተወልጄ ያደግኩኝ ማለት ነው። ይሄ እጄ ያብጥ ነበር ወንድሞቼ ናቶች፣ ጌታ እግዚአብሔር ምስክር አልኩ። ይሄ እጄ አብጦ በነጠላ ጠቅልየው አረም ማረም አቅቶኝ፣ እርፍ መጨበጥ አቅቶኝ፣ ማጭድ መያዝ አቅቶኝ ክብረ በዓል ሄጄ አክብሬ ስመጣ
ማጭድ መያዝ አቅቶኝ አጨዳ በማግስቱ ካለ አባቴ እየተቆጣኝ ዘመለዛ ቃልቻ መሰል ከበሮ ስደበድብ ትውላለህ እዚህ ስራ እንትን ላለ መስራት እያለ ፋዘር ስንት ቀን ሲቆጣኝ እጄ ኢየሱስ ያይቶታል። የፈረሱን ጭራ ጭምር አምጥቻለሁ ትለኛለች። ለምን ስትል በዓሉ ልታከብር ዝክር ልትዘክር ልማጸንበት። አንተ የጊዮርጊስ የፈረሱ ጭራ ሆይ እባክህ ጸሎትና ልመናዬን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አድርስልኝ። አንተን የመሰለ በቁመት ረጅም 12 ክንድ የሆነ ጭራ የለምና እኔ ኤርምያስ በጭራ ስማጸን ጭራ ስር ቆሜ ስለምንህ ወይ 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 ጌታ ኢየሱስ እንደኔ እውነት መስሏቸው ዛሬም ለሚቀጠቅጡ በዛ ባለፍኩበት የህይወት ጎዳና ዛሬም ላሉ አይኖቻቸውን እንድትከፍት ውጣና ስበክ ብለኛል። ይህንን ያንተን ክብር የተጋፋ በትውልድ ላይ የተጫነ የፈረስን ኮቴና አዛባ እና ጭራ የሙታን አጽ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ የሚለውን ከብር ይልቅ ከወርቅ ይልቅ የጠራ የተፈተነውን ቅዱስ ቃልህን ትተው ኮቴ ፍለጋ ሰሜን ሸዋ ይሄዳሉ። ጭራ ፍለጋ የተለያየ ቦታ ላይ ይሄዳሉ። የሊቀ ጳጳሳቱም የአንጾኪያውን ሰማዕት የገላውዲዮስን አጽም አምጥተንላቸዋል። በቃ ኢትዮጵያ አጥንት ባጥንት ሆናለች። እኛ እርስ በርስ እዚህ እየተገዳደልን ከምንሞታው አጥንት የበለጠ ከኢትዮጵያ ኦርቶዶክስ አምጥታለን። ከኢትዮጵያ ውጭ ኢምፖርትድ ማለት ነው። የሊቀ ጳጳሳቱም የሳዊሮስና የዲዮስቆሮስ አጽም ምን ሊያደርግልን? ልትማጸንበት፣ ልትዘክረው፣ በዓሉ ልታከብር። ከዛስ እንደኔ አይነቱ ዲያቆንና ቄስ ይከታላ፣ ሆዳችን ሞላለን። አንተ አፈርደቼ ትግጣለህ ሲኦል ወርደህ። ምን ያደርግልኛል? አሁን አቡነ ሳዊሮስ፣ አቡነ ዲዮስቆሮስ፣ አቡነ ዲያብሎስ ብለህ ብትል ምን ይጠቅመሃል? የእግዚአብሔር ልጅ ከሰማይ መጣ አይደል እንዴ? የጠፋውን ሊያድን መጣ አይደል እንዴ? ኃጢአተኞችን ሊያድን መጣ አይደል እንዴ? አይበቃ? አቡነ ዲዮስቆሮስ አቡነ ቆርቆሮስ ብሎ ይለኛል። የራሳቸው ጉዳይ ነው። እንዲህ አይነቱም እግዚአብሔር ምስክር አልኩ። በይሁዳው ንጉሥ በኢዮስያስ ላይ ያለ የእግዚአብሔር ክብር እኔም ላይ ጭምር ስላለ እንዲህ አይነትን አጥንት አምጥተህ ስገድለት ብለህ ብትለኝ ጋዛር ከፍክፌ ነው የማቃጥለው አልኩ። አቃጥለዋለሁ አልኩ። ኢዮስያስ እንደዛ አድርጓል። የይሁዳ ንጉሥ ይህንን የማንም የሙታንን አጽም እንደዚህ ነበር ሲያመልክ የነበረው እስራኤል በዚያ ዘመን። ይኸው የኢዮስያስን አምላክ አይደል እንደማመልከው በደንብ። ይኸው ሁለተኛ ዜና መጽሐፍ ምዕራፍ 34 አምልክ ትለኛለህ እንደ አምጥተህ ጭራና ፈረስ። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌም 31 ዓመት ነገሰ። በእግዚአብሔር ፊት ቅን ነገርን አደረገ። በአባቱ በዳዊት መንገድ ሄደ ይላል። እኔም የዚህን አባት መንገድ ነው ማጠበጥበው። እሱ እምነቱን በማን ላይ ነበር ያደረገው? ይህ አባት በእግዚአብሔር ላይ በመሲሁ ላይ። ተስፋው ማን ነበር ለዳዊት? እግዚአብሔር። እረኛው ማን ነው? እግዚአብሔር። መድኃኒቴ እግዚአብሔር፣ እረኛዬ እግዚአብሔር። በሞት ጥላ ሸለቆ አንተ ከኔ ጋር ነህና ክፉን አልፈራም እያለ ኢየሱስ እግዚአብሔር። የዚህን አባት ፈለግ ነው የተከተልኩትኝ። የዚህን አባት አምላክ ነው የማመልከው። የዚህን አባት ልጁን ነው የማመልከው፣ ኢየሱስን። ጌታውም ልጁ የሆነው ማለት ነው። ወደ ቀኝም ወደ ግራም ፈቀቅ አላለም ይላል። ይኸው ነው አባቶቻችን ካመለኩት ከእግዚአብሔር ወደ ግራም ወደ ቀኝም ፈቀቅ አንልም። በነገሰ በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛው ዓመት በይሁዳና በኢየሩሳሌም በኮረብታው መስገጃዎችና ከማምለኪያ አጸዶች የተቀረጡትን ቀልጠው የተሰሩትን ምስሎች ያጸዳ ጀመር ይላል። ሃሌሉያ ሃሌሉያ። ያጸዳ ጀመር ይላል። እነዚህ ግሳንግሶች ካልጸዱ ተሐድሶ በኢየሩሳሌም በእስራኤል ስለማይሆን እግዚአብሔር ክብሩን ወደ ኢየሩሳሌም ስለማይመልስ
እነዚህን እያመለከ እስራኤል እግዚአብሔር አብሮት እንዲሆን አጠብቅ። እነዚህን አጽም እያመለክ ኢየሱስ በምድሪቱ ላይ ጌታ አለ ብለህ አትበለኝ። የፈረስን ጭራ ታቅፈህ ኦ ጌታዬ፣ ኦ ጌታዬ፣ ኦ የኔ አባት ስም ለዘላለም ይባረክ። ኦ ጌታዬ፣ ከአንተ እኩል አንተ ፈጥረሃል። ለፈረስ ጭራ ስገዱ፣ ለፈረስ ጭራ አጠኑ፣ ለፈረስ ጭራ አምልኩ ስንባል ጌታዊ ከዚህ የበለጠ ሞት ምን አለ? ለምን ዝም ብለህ ታየናለህ አልልህም። ኃይልን ብቻ ጠይቃለሁ፣ ጸጋን ብቻ ጠይቃለሁ፣ ጸጋን ብቻ እንጠይቃለን። ዕለት ዕለት የአንተ ኃይል፣ የአንተ መገለጥ፣ የአንተ ክብር በዚህ በሚሞተው ስጋዬ ላይ የአንተ ኃይል እንዲገለጥ፣ የአንተ ክብር እንዲገለጥ ለኃጢአት ሞተን ለጽድቅ ሕያው ሆነን እንድንኖር ጠርተህናል። የዘላለም ሕይወት በስምህ ሰጥተህናል፣ በስምህ ጠርተህናል፣ አድነህናል። ጸጋህን ብቻ፣ ጸጋህን ብቻ የኢዮስያስ አምላክ ጸጋህን ብቻ ያጸዳ ጀመር። ቀልጠው ከተሰሩት ምስሎች ምድር ሁሉ የተሸከመቻቸውን ጣዖታትና እርኩሰቷን ሁሉ ትሰብስብ። ሁላቸው እንኳን ከእግዚአብሔር ልጅ እግር በታች አሉም፣ ከኔ እግር በታች ናቸው። ከኔ እግር በታች፣ ከእግዚአብሔር ልጅ እግር በታችማ አይመጥነውም። የማንንም የሙታንን አጽም ኢየሱስ ክርስቶስ እግር ስር አላስቀምጥም። እኔ እግር እንኳን አይመጡም። እዛው ሄደ ሕያውን አምላክ የሙታንን አጽም አምጥተህ ምድር ላይ አጥነ፣ ስገዱለት፣ አክብሩት፣ እጠኑ፣ ባርኩ። አይመለከተም። ይኸው የበዓሊንም መሰዊያዎች በፊቱ አፈረሰ ይላል። ቴንኪዩ ሎርድ። በላዩ የነበሩትን የፀሐይ ምስሎችን የማምለኪያ አጸዶችን ቆረጠ። የጌዲዮን አምላክ አጸድ ማለት ዛፎች ማለት ነው። ቆረጠ። ጌዲዮን በሌሊት ሄዶ ቀንጥሶ እንደጣለው የአባቴ እናቴ ብሎ የተባለ ነገር የለም። የከተማው ሕዝብ እንዳያየው በሌሊት ነው ያደረገው። ቀንጥሶ ጣለው። ይሄ ቅቤ የሚቀቡትን ዛፍ ከምድራችን ላይ መድምደው አልኩ። ብራዘር መጋዝ እገዛልሃለሁ፣ መጥረቢያ እገዛልሃለሁ። አድባር ትቀበልሽ እየተባለ ምድራችን ላይ ከፈርስ ከእንስሶች ደምና ከተለያየ ነገር ሁሉ ሞራ እየለጠፉ ምድሪቱን የሚረግሙ ሌዋታንን እባብን የሚያንቀሰቅሱ የአስማተኞችና የጠንቋዮች ጉባኤ በእግዚአብሔር ልጅ በኢየሱስ ክርስቶስ የስም ስልጣን ዳንኤል እንደተናገረ እጅ ከተራራ ላይ ሳይነካው የወረደው ምስል ያንን ድንጋይ ያንን ምስል እንዳደቀቀው እንደፈጨው በኢትዮጵያ ምድር ላይ ያሉ የአስማተኞች የጠንቋዮች ጉባኤ ያቆሙት በሰው ልብ ውስጥ የተከሉት በጓዳቸው የሰሩት የትኛውም የአስማተኞች ጉባኤ የፈረሰ ይሁን፣ መሰዊያቸው የተነቀለ ይሁን። ጥንቆላና መተታቸው የሚያሟርቱት ሟርትና ድግምት በኢየሱስ ክርስቶስ የስም ስልጣን ከምድሬ ላይ እሽረዋለሁ። ሌዋታንን እባብ በእጅህ እንድትመታው በተሰጠኝ የልጅነት ስልጣን እኔም እመታዋለሁ። በእግዚአብሔር ላይ በኢየሱስ ስም የሉሲፈር አናቱ የተመታ ይሁን። ከጥልቁ ጉድጓድ እየወጣ በጥቁር ድመት ደም ቃል ኪዳን ያደረገ እዚህ ሶሻል ሚዲያ ላይ ሁሉ ጭምር ሳይቀር የሚገዛቸው ሰዎች አሉ። እግዚአብሔር ያንን ሰው አሳይተኛል። እግዚአብሔር የዘላለም አምላክ ለመዳን ብታደርግለት ለመዳን ይሁን፣ ካልሆነ ግን እጅ ትጠንቅርባቸው። ጥልቅ የሆነ ኪዳን በጥቁር ድመት ደም ያስደገሙ ደጋሚና መተተኞች እጆቼን አነሳለሁ። የባሪያ የነቢዩ የኤልያስ አምላክ እጆቼን አነሳለሁ። ለምልክት አቆምሃለሁ ብለኸኛል። እጆቼን አነሳለሁ። ከፍ ያለው በስምህ የተዋረደ ይሁን። ኢየሱስን የሚራገም ትውልድ፣ ኢየሱስን የሚያቃልል ትውልድ፣ ወንጌልን የሚገፋ ትውልድ ለሕይወት የሚሆን ንስሐ እንድሰጣቸው፣ ካልሆነ ግን አምላኪውና ተመላኪው ቋንቋቸው የተደበላለቀ ይሁን። በሚያመልኩት ቅርጽ ላይ ድምፅ የሚሰጣቸው የባሪያህ የነቢዩ የቴስቢያዊ የነቢዩ የኤልያስ አምላክ በዚያን ቀን በዓል መናገር እስከማይችል ድረስ አንደበቱ እንደተያዘ በስምህ ጸልያለሁ። አንደበቱ ዲዳ ይሁን። የሚያመልኳቸው አማልክቶች የሚያመልኳቸው የሚሰግዱላቸው ስዕላት ይናገራሉ፣ ደም ያፈሳሉ፣ ዘይት ያፈሳሉ፣ ወዝ ያፈሳሉ፣ ወዛቸውን የተቀባ ይድናል እያሉ የሚናገሩ እግዚአብሔር ጸልያለሁ። የይሁዳው ንጉሥ የኢዮስያስ አምላክ መሰዊያቸው የፈረሰ ይሁን።
ዙፋናቸው የተደፋ ይሁን በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስም በእኔ ዘመን ያውም ጌታዬ ሆይ እንደ ጠራኝ ሳቅ ነገ ዛሬ ብዬ የምልበት ከራከርበት የነበረው ዘመን አብቅቷል። ልጅነቴን ሳላቀው አልፏል። ይለፍ። የጉልምስና ዘመኔም ይለፍ። የሽምግልና ዘመኔም ይለፍ። ስለ አንተ አዳኝነትና ጌትነት እየተናገርኩ በአደባባይ ላይ ስለ ስም እየመሰከርኩ የሰጠኝን ዘመን አገልግል ሩጫዬ እንድጨርስ ኃይልን ብቻ ነው የምጠይቅህ ጌታ ሆይ፣ ጸጋ ነው የምጠይቅህ፣ ኃይልን ነው የምጠይቅህ። ጥሪ ላይ አሁን ጥያቄ የለኝም። ገብቶኛል፣ እግዚአብሔር ገብቶኛል። ጌታዬ እዚህ ትውልድ ፊት ውጣና ተናገር ብለኛል። የምናገረውን አስተምረኝ። ስናገር አብረኸኝ ቁም። ጠጣር የሆነ የሰዎች ልብ በጌታ በኢየሱስ ክርስቶስ የቃል ኪዳን ጉልበት በመንፈስ ቅዱስ ኃይል በልባቸው ያለ ጨለማ የተገፈፈ ይሁን፣ የተገፈፈ ይሁን። ለልጅ ለክርስቶስ ኢየሱስ ወንጌል ልባቸው ይሸነፍ። ይድኑ ዘንድ ለሕይወት የሚሆን ንስሐ አንስጣቸው። እና እንዲህ አደረገ፣ ቆረጠ፣ የሰሩትን ምስሎች ሰባበረ ይላል። እህቴ እቤትሽ እናትሽ የሰራችሁ ጨሌ ቡረንትጫ ምናምን ነገር የሚባል አለ አይደል? አውጥተሽ ፈጥፍጠሽ በጌታ በኢየሱስ ክርስቶስም ብለህ አውጥት ሰባ አድቅቀጥ አላት አልኩ። አድቅቀጣል። ይሄ ስዕል ብለህ ግድግዳ ላይ ለጠፍከው የእመቤቴ ወላዲቴ ብለህ አድቅቀጣለው አልኩ። አድቅቀጣለው። እኔ ነኝ ኃላፊነቱን የምወስደው። አድቅቀህ ይህንን ምናምንቴ ሁሉ ማለት ነው። በስዕል ላይ አድራ ትናገራለች፣ ሽንቷን ትሸናለች ነው ያላሉን። ምን ያላሉን ነገር አለ? ይሰውላቸው የነበሩትን ሰዎች በመቃብር ላይ በተናቸው ይላል። አየህ፣ የእግዚአብሔር ቅናት እንዲህ ያደርጋል። የካህናቶቻቸውንም አጥንት በመሰዊያዎቻቸው ላይ አቃጠለ ይላል። በይሁዳና ኢየሩሳሌምን አነጻ ይላል። እኔ ታዲያ አሁን ይህንን ባገኘው ምንድን ማድረገው? እግዚአብሔር ምስክር፣ ቤንዚን አርከፍክፌ ነው ማነዳው። ያ አምላክ ውስጤ እንዳለ ማንም ማረጋገጫ እስኪሰጠኝ ድረስ አልጠብቅም። ከውጭ ሰዎች ከሚመክሩኝና ከሚነግሩኝ በላይ ውስጥ የምሰማው ድምፅ ይበልጣል። እግዚአብሔር የሚበቀል አምላክ ነው። ያው መጣል፣ የአንጾኪያው መጣል፣ የገላውዲዮስ አጽም መጣል ይላል። አምጥተንላችኋል፣ በኩራት አጽም አምጥተንላችኋል፣ አጥንት አምጥተንላችኋል፣ የሞተ ሰውዬ እንትኑ አጽሙን አምጥተንላችኋል። እግርና ጥፍሩ እንደዚህ የረገፈ ተለቃቅሞ፣ ለምን? እንድትማጸኑበት፣ እንድትዘክሩ፣ ባህላቸው እንድታከብሩ። ይህ ነው ሐዋርያው ቅብብሎሽ ኢትዮጵያ ውስጥ የተሰበከው። ሄሮድስ ያስፈጃቸው የ14,000 ሕፃናት አጽም፣ የጭንቅላት የሕፃናት ጭንቅላት፣ እግራቸው፣ ጣታቸው ምናምን ነገር ሁሉ ማለት እነዚህ የቆጠርናቸው ከሰባቱ የወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ። ይኸው በእመቤታችን ስም የተቀረጸችውን ታቦት አምጥተንላችኋል። ከየት? ከእስላሙ ንጉሥ ተቀብለው ታቦተ ሚካኤልን እዚህ ጋር ሳየሁ አይደለ? ታቦተ ሚካኤልም ታቦተ ማርያምም ከማን የተቀረጹት? ከማን የተቀበሉት? ይኸው ይህችም ታቦት 10 ቃላት የተጻፈባት ታምራትን የምታደርግ ደገኛ ታቦት ናት። 10 ቃላት የተጻፈባቸው በጻድቃን በሰማዕታት በመላእክት ስም የተቀረጹ ታቦት ሁሉ ደገኛ ናቸው ብሎ አለ። ግን ከማን ንጉሥ የተቀበሉት? ከመካ መዲናው ከጋፊሄር እጅ። ታቦተ ጽዮን የሙሴ ታቦት የተባለችው ከየት ነው መጣች የተባለው? ከመካ መዲና። ማንም የሚናገረው መጽሐፈ ጤፉት በግሼን ደብረ ከርቤ የታተመ አይ አይደለም፣ ከግብፅ ንጉሥ ነው የመጣው። ታቦተ ጽዮን ከግብፅ ነው የመጣችው። በማ በፍሬምናጦስ። ከማን? ከአቡነ አትናቴዎስ እጅ ላይ ተቀብሎ። ማንም የሚናገረው ገድለ አቡነ ሰላማ። ሁለት አይ የሙሴ ታቦት የመጣችው ከእስራኤል ነው። በማ በንግሥት ዛማ ዘመነ መንግስት። ማንም የሚናገረው ክብረ ነገሥት። በማን የተጻፈ? በዶክተር ስርጉ ገላው የኢትዮጵያ ቋንቋ የጥናትና ምርምር አዲስ አበባ ዩኒቨርሲቲ። ታቦቱ መጣ ይላል ከእስራኤል። ታቦቱ መጣ ከግብፅ። ታቦቱ መጣ ከመካ መዲና። ከየት ነው የመጣው? ከግብፅ ከመካ መዲና ወይስ ከእስራኤል? ታቦቱ ከየት ነው የመጣው? ከእስራኤል፣ ከመካ መዲና፣ ከግብፅ። እኔ ይህን ሁሉ ኮተት አላቅም። እኔ ታቦት አይደለም የመጣልኝ። እኔ ሊያድነኝ ከሰማያት የመጣው የእግዚአብሔር ልጅ የዳዊት ልጅ ነው። በቃ
በቃ የዳዊት ልጅ ከሰማይ የእግዚአብሔር ልጅ ከሰማይ ፈልጎ ይመጣ። መልስ ይስጡን። ልክ ነው ፓስተርዬ፣ መልስ ይስጡን። የምትለው ሀሳብ ካለ ማለት ትችላለህ ፓስተርዬ። ኑ መልስ ስጡን። ሐዋርያዊ ቅብብሎሻችሁ ይሄን ሁሉ ነው ያመጡት። ሌላውን ቀለል አድርጌልህ ማለት ነው። ኑ መልስ ስጡን። ገብቶ እናትን እንዲህ ላርጋት እያሉ የብልግና ስድብ መሳደብ ኤርምያስ የሚናገረውን ነገር ያስቆማል ብላችሁ ከሆነ 11 ዓመቴ ነው። ስድብን የመሸከም ጸጋ እግዚአብሔር ሰጥቶኛል። ኤክስፔሪያንሱም አለኝ። ኑና እስቲ መልሱልን። ጵጵስና የመጣው ሐዋርያዊ ሹመት የመጣው ከግብፅ ነው ብላችኋል። ጳጳስ ለጳጳስ ከንፈር ተሳስሞ የመጣውን አሁን ይህንን ታሪክ ምን ብለህ ታወራለህ ፓስተርዬ? እሺ ቴንኪው ኤርሚ፣ የጌታ ይባርክ። እኔ ምልህ ዛሬው በጣም ቦሊስቲክ ነውና መልስ ይስጡን። እኔ እሱን ነው የምለው። አሁን ስድብ እውቀት አይደለም ማለት ሰው አፉን ሲከፍት ጭንቅላቱን ነው የምናየው። ምልህ ቅድሙ ልጅ ያው ዝም ብሎ የሰፈር ልጅ ስለሆነ ምንም አትፈርዱበትም። ግን አዋቂዎች ካላችሁ ማለት የቤተ እምነቲቱን እንትን እናረጋለን፣ እንጠብቃለን፣ እንከላከላለን። የጥንት የጠዋት ናት፣ እናንተ መጤዎች ናችሁ፣ አንዴ ግብረ ሰዶማዊ ናችሁ፣ ማዕት ጉድ ነው የምትሉን እንግዲህ። እና ማስረጃ ስንጠይቅ የለም፣ ተሳድቦ መውጣት ነው ማስረጃው። ቪዲዮ አለኝ ይላል፣ አውጣ ሲባል ተሳድቦ ይወርዳል። ቪዲዮ እሱ ነው። ይኸው እንግዲህ በመጽሐፍ የቀረበ ማስረጃ አለ። እኔ በጣም እኔ መቼም ሼም የሚሆነው ምንድን ነው ይሄ አሁን ያቀረብከውን ማስረጃ ሰደበን የሚሉ ከሆነ የቅድሙ ልጅ ምን አረገን ብለን እንድንቀበል ይንገሩን። እሱንም አንድ ላይ ይሄ ስድብ ከሆነባቸው ኦርቶዶክስ ነው የምትሳደቡት ወንጌል የላችሁም ወይ ይሉናል። ወንጌል እኮ ጨለማውን መግለጥ ነው። ጨለማውን መግለጥ ነው። እውነቱን ማሳየት ነው። ጨለማ ደግሞ የሚገለጠው በብርሃን ነው። ብርሃኑ ክርስቶስ ነው። ስለዚህ ይሄ አሁን የተገለጠውን ጨለማ የገለጠው የእግዚአብሔር ልጅ ኢየሱስ ነው፣ ብርሃን የሆነው። ይሄ ሁሉ ኮተት አያድንም ነው መልእክታችን። ይሄ ሁሉ ኮተት አያድንም። ለመዳን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻውን በቂ ነው። በቃ መጽሐፍ ቅዱስ የሚለው ይሄንን፣ ሐዋርያቱም ያሉን ይሄንን እና ተጨማሪ ነገር እኔ ብዙ አልናገርም። ግን ካሉ እንደው ብራቃቸውን ዋጥ ያደረጉ ማስረጃ ሊያቀርቡ የሚችሉ ሰዎች ካሉ ይንገሩን፣ ይምጡና የትኛው ነው ልክ የሚለውን ይንገሩን ለማለት ነው። አንተ እግዚአብሔር ይባርክ፣ ኤርምዬ ጌታ ይባርክ፣ በርታ፣ ጌታ ካንተ ጋር። አሜን። ቴንክ ዩ ፓስተር፣ ጸጋ ይብዛልህ። አይመጡም። ምን ቦታቸው ይመጣሉ? እዛ የማያውቀን ህዝብ ነው እንጂ የሚናገሩት አይመጡም እንጂ እዚህ ጋር 400 ሰው ከበስተኋላ ስንት ሺህ ሰው ተሰብስቦ ሌሊት እንቅልፍ አልወስድ ብሎ ያለ ሁሉ እኮ ተደብቆ ነው የሚሰማው። ቢሃይንድ ባይሆነው ማለት ነው። ግን አይገቡም። ምን ሊያደርጉት ይገባሉ? የትኛውን ከምን ሊያደርጉት ይገባሉ? ይሄ ስህተት ነው እንዳይሉ በቤተክርስቲያን የተጻፈ መጽሐፍ ነው። ካሉ ግን መምጣት ይችላሉ። እንደው ካለ